ልጆች መልካም አስተዳደግ እንዲኖራቸው ከሚያግዙ ከወላጅ ከሚጠበቁ ነገሮች አንዱ እድሜያቸውን የሚገጥም ከእድሜያቸው ጋር የሚሄድ አህካሞችን፣ ህግጋቶችን፣ አደብና ስነ ስርዓቶችን ማስተማር። ከፍ ብለው መስመር ስተው ጠመው ማስቸገር፣ መገላመጥ፣ ማመጽ ሲጀምሩ ሳይሆን ልጆችን ለመቆጣጠር ሙከራ መደረግ ያለበት ገና ታች ያሉ። ከዚህ አንዱ እድሜያቸውን የሚመጥኑ አህካሞችን ከማስተማር አንዱ ልጆች ቀጥ እንዲሉ ከሚያግዙ ነገሮች አንዱ ሶላትን እንዲሰግዱ፣ ሶላትን እንዲወዱ፣ ሶላትን እንዲናፍቁ፣ ሶላት ምን እንደሆነ እንዲያውቁ ማድረግ ነው። ልጆችን በጥሩ ሁኔታ ለማሳደግ የሚያግዘው የሚረዳው ልጆች ገና አፍ እንደፈቱ ነገሮችን መለየት እንደቻሉ ጀምሮ አላህን እንዲያውቁ ማድረግ ነው። ውስጣቸው በኢማን እንዲሞላ ማድረግ ነው። እንደ እድሜያቸው ደረጃ እንደ ግንዛቤያቸው አላህ የሚወደውና የሚጠላውን እያሳወቁ ማሳደግ ነው። ውስጣቸው ልባቸው እንደ እድሜያቸው እንደ ግንዛቤያቸው በአላህ ውዴታ በአላህ ክብር ከፍ ሲሉ በአላህ ፍራቻ እንዲሞላ አድርጎ ማሳደግ ነው። መልካም አኽላቆችን፣ እውነተኝነትን፣ አለመዋሸትን፣ ቃል መጠበቅን፣ አማና አደራ መጠበቅን ያስተማሩ ማሳደግ ነው። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا الله باروች ሆይ አላህ ያዘዘንን በመታዘዝ የከለከለንን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ እንፍራ። አኺራ ላይ ከሱ ቅጣት ከሱ ቁጣ የምንድንበትን መንገድ እንከተል። ለሱ ቁጣና ቅጣት የሚዳርገንን መንገድ እንራቅ። ጌታ አላህ በተከበረው ቃሉ ያ አዩሃ አለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ አናሱ ወልሒጃራ عليها ملائكة غلاظ شداد لا يعصون الله ما أمرهم ويفعلون ما يؤمرون بلونا እናንተ አማኞች ሆይ ራሳችሁን ጠብቁ፣ ልጅና ቤተሰባችሁንም ጠብቁ። ከምን ከከባድ እሳት ማገዶዋ እምቢ ባይ የሰው ልጆችና ድንጋይ ከሆነች ጀሃነም ራሳችሁን ጠብቁ ይላል። የሰው ልጅና ድንጋይ አንድ ላይ ተቀላቅሎ የሚነድባት የጀሃነም እሳት አለች። ከዚህ የጀሃነም እሳት ራሳችሁንም ቤተሰብ ልጆቻችሁንም አድኑ። ወደዛ እሳት የሚወስድን ስራ ዱንያ ላይ ከሰራችሁ አንዴ እዛ ከገባችሁ በቀላሉ አምልጦ መውጣት አይቻልም። ምክንያቱም ዐለይሃ መላኢካ አላህ ተባረከ ወተዓላ ያዛቸው የሚታዘዙ አድርጉ ያላቸው የሚያደርጉ ጀሃነም እንዲጠብቁ የተመደቡ መላኢኮች አሉ። እንደው እንደምንም አባብዬ አስተዛዝኜ አምልጫቸው ሸውጃቸው ወጣለሁም እንዳትሉ ግላቡን ሽዳዱን ከኃይል አንጻር ብርቱ የሆኑ እንደዚሁ ደግሞ አላህን ያስቆጡ ሰዎች ላይ ጨካኝ የሆኑ መላኢኮች አሉ። ወደ ጀሃነም እንዳትገቡ ተጠንቀቁ፣ ራሳችሁም ተጠንቀቁ፣ ቤተሰቦቻችሁንም አስጠንቅቁ ከሰዓት ይለናል። ነቢዩ ደግሞ ዓለይሂ ሰላቱ ወሰላም ኩሉኩም ራዒን ወኩሉኩም መስኡሉን ዐን ረዕየቲሂ ብለውናል። ሁላችሁም ጠባቂዎች ናችሁ፣ አላህ ጠብቁ ስላላችሁ ነገርም ተጠያቂዎች ናችሁ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ሁላችሁም ጠባቂ ናችኋል። ወንድ ሴት፣ መሪ ተመሪ፣ የተማረ ያልተማረ፣ ትልቅ ትንሽ ሳይሉ ኩሉኩም ሁላችሁም ጠባቂ ናችሁ፣ እረኛ ናችሁ። የምትጠብቁት ነገር አለ። ጠብቁ ስለተባላችሁት ነገርም አላህ ዘንድ ትጠየቃላችኋል። ከዛ በኋላ የሀገር መሪ በህዝቡ እንደሚጠየቅ፣ ባል አባወራ በቤተሰቡ እንደሚጠየቅ፣ ሚስት ባሏ በሰጣት የቤት አደራ እንደምትጠየቅ፣ ወላጅም በልጆቹ ልጆችም በወላጆቻቸው እንደሚጠየቁ ተነግሮናል። እያንዳንዳችን ኃላፊነት አለብን። እነዚህ ኃላፊነቶች አላህ ዘንድ ያስጠይቁናል። አማና አደራ ተሰጥቶናል። ነፍስ አደራ ናት። የሰውነት አካላት አደራ ናቸው። የወለድናቸው ልጆች አደራ ናቸው።
ነቢዩ ዓለይሂ ሰላቱ ወሰላም ሙሩ አብናአኩም ቢሶላቲ ሊሰብዒን ወድሪቡሁም ዓለይሃ ሊዐሽር፣ ልጆቻችሁ 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው፣ 10 ዓመት ሲሞላቸው ደግሞ አልሰግድም ካሉ መታ አድርጓቸው እንዲሰግዱ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። እነዚህ ሐዲሶች መጀመሪያ ላይ ያነበብነው የቁርአን አንቀጽ መሰል የሸሪዓ መመሪያዎች በግልጽ እንደሚያመላክቱት ልጆችን መንከባከብ፣ ልጆችን አደብ ማስያዝ፣ ልጆችን በእስላም ስርዓት መሰረት ቀርጾ ማሳደግ፣ ሐላል ሐራምን ለልጆች ማሳወቅ ዋጅብ ግዴታ እንደሆነ ያመላክታል። ልጆች 7 ዓመት ሲሞላቸው ሶላት እንዲሰግዱ እዘዟቸው ብለው ያዘዙ ነው ወላጆች ነብዩ ሰለላሁ ዐለይሂ ወሰለም። ሁላችሁም እረኞች ጠባቂዎች ናችሁ ትጠየቃላችሁም ያሉን። ልጆችን መጠበቅ የወላጆች ኃላፊነት ነው። አላህ ደግሞ በተከበረው ቃሉ ራሳችሁንም ልጆቻችሁንም ከከባድ የእሳት አደጋ ጠብቁ ያለ ነው። ይሄም ትእዛዝ ነው። ምን ባደርግ ነው ልጆቼን ከጀሃነም እሳት ማድነው ብሎ መጠየቅ የእያንዳንዱ ወላጅ ግዴታ ነው። ከዱንያ ረሃብ፣ ብርድ እንዴት ላድናቸው፣ እንዴት ልጠብቃቸው፣ ልጆቼ እንዳይራቡ፣ እንዳይጠሙ፣ ልብስ እንዳያጡ፣ ምግብ እንዳያጡ ምን ላድርግ ብሎ ወላጅ እንደሚጨነቀው ከጀሃነም እሳት እንዴት ላድናቸው ልጆቼን ብለን ልንጨነቅ ይገባል። ለዚህ ነው አንቀጹ ላይ ልጆቻችሁን ከብርድ ጠብቋቸው፣ ከዱንያ አደጋ ጠብቋቸው አይደለም ያለው፣ ከአኺራ አደጋ ጠብቋቸው ነው ያለው። የዱንያውን እንደው የሰው ልጅ ነፍሱ ራሷ ርህራሄው፣ እዝነቱ፣ ህሊናው አስገድዶት ያደርገዋል። የሰው ልጅ ማንኛውም ጤነኛ የሆነ አእምሮ ጤነኛ የሆነ ወላጅ ልጁ ሲራብ ሲጠማ አይቶ ዝም አይልም፣ ፊት ለፊቱ የሚያየው አደጋ ስለሆነ። ከብዙ አላዋቂ ወላጆች የተጋረደው አደጋ የአኺራ አደጋ ስለሆነ የዱንያውን ትቶት አላህ ወላጆች በተፈጥሮ ስለሚያደርጉት ከአኺራው አደጋ ልጆቻችሁን አድኑ አለ። በምን? ሐላል ሐራምን በማስተማር ነው። አላህ የሚወደውን የሚጠላውን በማሳወቅ ነው። አኽላቃቸውን ስነ ምግባራቸውን በመከታተል ነው። ስለዚህ ከዚህ ቁርአን ከዚህ ሐዲስ እንደምንረዳው ወላጅ ልጆቹን በመልካም ተርቢያ ማሳደግ ግዴታው ነው፣ ኃላፊነቱ ነው። ይህ እንዲሳካ ደግሞ መደረግ ያለባቸው ነገሮች አሉ፣ መታወቅ ያለባቸው ነገሮች አሉ፣ አጋዥ ነገሮች አሉ። ይህ እንዳይሳካ እንቅፋት የሚሆኑ ነገሮች አሉ። ይሄን ሁሉ ወላጅ ማወቅ አለበት። እንዲሁ ወልዶ መጣል ሳይሆን፣ አካላቸውን ማደለብ ብቻ ሳይሆን፣ ውጫቸውን በልብስ ማሳመር ብቻ ሳይሆን የልጄን ውስጡን እንዴት ላጽዳው፣ ከዘመኑ የሥነ ምግባር አደጋዎች እንዴት ልጠብቀው ብሎ ወላጅ መጨነቅ፣ መፍትሄ መፈለግ ይጠበቅበታል። አባት ልጁ አባዬ ዳቦ ስጠኝ ብሎ ጠይቆ ዳቦ እንዳያጣ ከሚጨነቀው በላይ አኽላቁን እንዳያጣ፣ ስነ ምግባሩን እንዳያጣ፣ ዲኑን እንዳያጣ መጨነቅ አለበት። ዋጅብ የሆነውን ልጆችን በመልካም ተርቢያ የመቅረጽ ኃላፊነት በአግባቡ ለመወጣት የሚያግዙ ነገሮች አሉ። ከዚህ አንዱ ልጆችን በመልካም ተርቢያ ማነጽ፣ መቅረጽ ዋጅብና ግዴታ መሆኑን ማወቅ ያግዛል። ብዙ ወላጆች ይሄን አይረዱም። ልጁን በጥሩ በእስላማዊ አስተዳደግ ማሳደግ ዋጅቡ፣ ኃላፊነቱ፣ ግዴታው እንደሆነ ካለማወቃቸው ቸላ የሚሉ ወላጆች አሉ። ልጆችን በጥሩ ተርቢያ አለማሳደግ አኺራ ላይ ያስጠይቃል፣ ያስቀጣልም ጭምር። ልጅህን ምን አስተማርከው፣ በምን መልኩ አሳደግከው ተብሎ እያንዳንዱ ወላጅ ይጠየቃል። አብዱላህ ብን ዑመር አድብ ወለደከ ፈኢነከ መስኡሉን አንሁ፣ ወላጅ ሆይ ልጅህን አደብ ስነ ስርዓት አስተምረው፣ ከአላህ ጋር ከነቢይ ጋር ከሰው ልጆች ጋር ከእንስሳትም ጭምር አደብ እንዲኖረው ለልጅህ አንተ አስተምረው። ምን እንዳስተማርከው ምን እንዳሰለጠንከው ነገ አላህ ዘንድ ትጠየቃለህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገ ተጓዦች ነን ሁላችንም፣ ዱንያን ትተናት እንወጣለን። የወለድናቸው ልጆችን ዱንያ ላይ ትተናቸው ስንሄድ ምን አይነት መንገድ ነው ያስያዝናቸው? ምንድነው ውስጣቸው ላይ የዘራ ነው የተከል ነው? ከሞትኩ በኋላ የሚያሰድቡ ናቸው፣ የሚያሳፍሩ ናቸው ወይስ የሚያኮሩ ናቸው? ሞቼ ቀብር ውስጥ ሆኜ መልካም ስራ እንዲጎርፍልኝ ወደ አኼራ እንዲመጣልኝ የሚያደርጉ ናቸው ወይስ አላህ ዘንድ እንድቀጣ የሚያደርጉ ልጆችን ነው ወልጄ የምሄደው? የወላጅ ጭንቀት ሊሆን ይገባል። ስሞት ምን ይበላሉ ማን ያበላቸዋል ከሚለው በላይ እኔ ከሞትኩ በኋላ ምን አይነት ልጆች ሆነው ይቀጥላሉ ዱንያ ላይ? እገሌ የገሌ ልጅ ሲባል ስሜ ከነሱ ስም ጋር አብሮ ሲጠራ ሚያኮራ ስም እንዲኖረኝ የሚያደርጉ ልጆችን ነው ትቼ የምሄደው ወይስ ሚያሰድቡ፣ አንገድ የሚያስደፉ፣ በመጥፎ ስሜን የሚያስጠሩ ልጆችን ነው የምወልደው? ማሰብ መጨነቅ ያስፈልጋል። ልጅህን አደብ አስተምረው፣ ስርዓት አስተምረው። ምን እንዳስተማርከው ነገ አላህ ዘንድ ትጠየቃለህ።
እሱ ደግሞ መስኡሉን ዐን ቢሪካ ወጧዓቲሂ ለካ። አንተ ልጅህንም እንዳስተማርከው ትጠየቃለህ። ልጅህ ደግሞ ለአንተ መልካም ሰው ነበር ታዛዥ ወይስ አመፀኛ፣ እሱ ይጠየቅበታል። የወላጅ ግዴታ ልጁን አደብ ስነ ስርዓት ማስተማር ነው። የልጅ ግዴታ ደግሞ ወላጁን መታዘዝ ነው፣ ወላጁን ማክበር ነው። በአብዛኛው ወላጅ ልጁን አደብ የማስተማር ኃላፊነቱን በአግባቡ ከተወጣ ልጅ ወላጁን ይታዘዛል። ወላጅ ልጁን ችላ ካለ ልጅም ወላጁን ችላ ይላል፣ ያምጻል። ሁለቱ የተያያዙ ናቸው። ሰው የዘራውን ነው የሚያጭደው። ልጆቻችን ላይ ምንድነው የዘራንባቸው? ምንድነው የሰጠናቸው? ነገ መልሰው የሚሰጡን እኛ የሰጠናቸው ነው። ስለዚህ መልካም ተርቢያ እንዲኖር ልጆችን ጥሩ አስተዳደግ ማሳደግ እንድንችል ከሚያግዙ ከሚረዱ ነገሮች አንዱ ስለ ልጆቻችን አስተዳደግና አያያዝ ነገ ሀያሉ አላህ እፊቱ አቁሞ ይጠይቀኛል ብሎ ማመን ነው። ይሄን ገንዘብህን ከየት አመጣኸው? ምን ላይ ያወጣኸው? እድሜህን በምን ጨረስከው? ወዘተ የሚሉ ጥያቄዎች እንደሚቀርቡብን ሁሉ ልጅ ሰጥቼህ ነበረ፣ ልጅ ሰጥቼሽ ነበር፣ እንዴት አሳደግከው? እንዴት አሳደግሽው ብሎ አላህ ይጠይቃል። ثم لتسألن يومئذ عن النعيم የቂያም ቀን አነዒም ጸጋ ስለተባለ ሁሉ አላህ ስለሰጣችሁ ጸጋ በሙሉ ይጠይቃችኋል ተብሎ። ልጅ ጸጋ ነው፣ የዓይን ማረፊያ ነው፣ የሐዘን መርሻ ነው። ደክሞ ውጪ የተለያየ ነገር አበሳጭቶ ቤት ገብተህ ልጆችህን ስታይ፣ ልጆችህን ስታቅፍ፣ ሳቅ ጫወታቸውን ስታይ የቀኑን ሙሉ ድካምህን ትረሳዋለህ። ነገ በአዲስ መንፈስ በአዲስ ጉልበት ስራ ፍለጋ ትወጣለህ። የልጆችን ደስታ እያሰብክ ህመምህን ትረሳለህ። አልማሉ ወልበኑነ ዚነቱል ሐያቲ ዱንያ። ልጆች የዱንያ ውበቶች፣ ጌጦች ናቸው። ልጆች ያሉበት ቤት በደስታ ይሞላል። ልጆች የሌሉበት ቤት፣ የልጅ ድምፅ የማይሰማበት ቤት ሁሉ ጸጋው እንኳ ቢሟላ ባዶ ነው፣ ወና ነው፣ ያስፈራል፣ ይከብዳል። ለትንሽ ሰዓት እንኳ ወላጆች ልጆች ተንጫጩ፣ አስቸገሩኝ፣ አርቁልኝ ቢል የልጆች ድምፅ ሲጠፋ መልሶ ወላጅ ይጨነቃል፣ መልሱልኝ ይላል። የዱንያም የአኼራም ሀብት ናቸው ልጆች በጥሩ ሁኔታ ከተያዙ። ይሄን ኒዕማ ይሄን ጸጋ አላህ ሰጥቶን እኛ ይሄን ኒዕማ የትም ጥለን ልንተው አይገባም። በአግባቡ ልንይዘው ይገባል። አላህን ልናመሰግን ይገባል። አላህን የሚያውቁ ልጆች አድርገን በማሳደግ ነገ እኮ እጠየቃለሁ በእነዚህ ልጆች በማለት ይሄን የተረዳ ወላጅ ነገ አላህ ይጠይቀኛል፣ ጭንቅላታቸውን በምን ሞላኸው፣ ምን አይነት አኽላቅ ይዘው እንዲያድጉ አደረካቸው ተብዬ እጠየቃለሁ የሚል ወላጅ ልጆቹን በጥሩ ሁኔታ ይይዛል። ሁላችሁም ተጠያቂ ናችሁ ተብለናል። አላህ ዘንድ ከምንጠይቅበት ጉዳይ አንዱ የልጆች ጉዳይ ነው። ሁለተኛው ልጆችን በጥሩ ሁኔታ ለማሳደግ የሚያግዘው የሚረዳው ልጆች ገና አፍ እንደፈቱ ነገሮችን መለየት እንደቻሉ ጀምሮ አላህን እንዲያውቁ ማድረግ ነው። ውስጣቸው በኢማን እንዲሞላ ማድረግ ነው። እንደ ዕድሜያቸው ደረጃ እንደ ግንዛቤያቸው አላህ የሚወደውና የሚጠላውን ያሳወቁ ማሳደግ ነው። ውስጣቸው ልባቸው እንደ ዕድሜያቸው እንደ ግንዛቤያቸው በአላህ ውዴታ በአላህ ክብር ከፍ ሲሉ በአላህ ፍራቻ እንዲሞላ አድርጎ ማሳደግ ነው። መልካም አኽላቆችን፣ እውነተኝነትን፣ አለመዋሸትን፣ ቃል መጠበቅን፣ አማና አደራ መጠበቅን ያስተማሩ ማሳደግ ነው። ከፍ ካሉ በኋላ ተጣመው ካደጉ በኋላ ለማስተካከል ከመታገል ይርቅ እርጥብ እያሉ ለጋ እያሉ ይሄን አላህ ይወዳል፣ ይሄን አላህ ይጠላል፣ አላህ የሚወደውን ማድረግ ጀነት ያስገባል፣ አላህ የሚጠላውን ማድረግ ጀሃነም ያስገባል፣ ይሄን ምግብ የሰጠን አላህ ነው እናመስግነው አልሐምዱሊላህ እንበል፣ ይሄን ምግብ ካበላን በኋላ ከኛ ደግሞ እሱ ልንሰግድለት ልንጾምለት ወዘተ ይፈልጋል፣ አዞናል፣ ጥቅሙ ለኛው ነው። የሰባት የስምንት የአስር አያቶችህን ዘር ያስቆጠርከው ያንተን ፍራቻ ውስጡ ላይ እንዲይዝ ያደረግ ከአንድ ብርጭቆ ሲሰበር የገለመጥከው ከግርግዳ ጋር ያጋጨኸው የአላህን ሐቅ ግን ምንም ሳታስተምረው የሚያድግ ከሆነ ነገ ያንተን ሐቅ አይጠብቅ፣ ነገ ያንቺን ሐቅ አይጠብቁም ልጆች። ያ እንዳይሆን ከመጀመሪያ ጀምሮ ነገሮችን መለየት ከጀመሩበት ጊዜ ጀምሮ አላህን እንዲያውቁ ማድረግ፣ የእሱን ብቸኝነት እንዲያውቁ ማድረግ፣ በእሱ እንዲያምኑ ማድረግ፣ የሚወደውና የሚጠላውን ለይተው እንዲያውቁ ማገዝ፣ ልባቸው በአላህ ፍራቻ በአላህ ውዴታ አላህን በማክበር እንዲሞላ ማድረግና አኽላቅ ስነ ስርዓት ማስተማር፣ በየዕድሜው የሚያስፈልጋቸውን የእውቀት አይነት ማሳወቅ ይገባል። በዚህ መልኩ ለልጁ ከልጅነቱ ጀምሮ የተጨነቀ ወላጅ ልጆቹ ከፍ ሲሉ ስራ አይበዛበትም፣ መስመር ይዘው ያድጋሉ። በተለይ የመጀመሪያ አካባቢ ልጆችን
በጥንቃቄ በዚህ መልኩ ካሳደጉ ከኋላ የሚመጡት ከፊት ያለፉትን መንገድ ነው የሚከተሉት። የመጀመሪያዎቹን ለቀቅ ካደረጉ ልጆችን የመጀመሪያ እድሜ ላይ ቸላ ካሏቸው ኋላ ላይ ተጣሞ ያደገን ግዙፍ ዛፍ ለማቃናት ከሚያስለፋው በላይ ልጆችን ማቃናትና ማስተካከል አስቸጋሪ ይሆናል። أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد ልጆች መልካም አስተዳደግ እንዲኖራቸው ከሚያግዙ ከወላጅ ከሚጠበቁ ነገሮች አንዱ እድሜያቸውን የሚገጥም ከእድሜያቸው ጋር የሚሄድ አህካሞችን፣ ህግጋቶችን፣ አደብና ስነ ስርዓቶችን ማስተማር። ከፍ ብለው መስመር ስተው ጠመው ማስቸገር፣ መገላመጥ፣ ማመጽ ሲጀምሩ ሳይሆን ልጆችን ለመቆጣጠር ሙከራ መደረግ ያለበት ገና ታች ያሉ። ከዚህ አንዱ እድሜያቸውን የሚመጥኑ አህካሞችን ከማስተማር አንዱ ልጆች ቀጥ እንዲሉ ከሚያግዙ ነገሮች አንዱ ሶላትን እንዲሰግዱ፣ ሶላትን እንዲወዱ፣ ሶላትን እንዲናፍቁ፣ ሶላት ምን እንደሆነ እንዲያውቁ ማድረግ ነው። ቀደም ሲል የተጠቀሰው ሐዲስ ላይ ነብዩ አለይሂ ሰላቱ ወሰላም ልጆቻችሁን 7 ዓመት ሲሞላቸው ሶላት ስገዱ ብላችሁ እዘዟቸው አሉ። 7ን ጨርሰው ወደ 8 ሲገቡ ስገዱ ይባላል። ከዛ በፊትም ነገሮችን መለየት ከቻሉ ግራና ቀኛቸውን ካወቁ ከ1 እስከ 20 መቁጠር ከቻሉ ንግግር ሲያናግሯቸው መልስ መስጠት ከቻሉ ጥያቄ መጠየቅና መልሱን መረዳት ከቻሉ ሶላት መጀመር አለባቸው ተብሏል። በአብዛኛው ይሄ የሚሆነው አብዛኞቹ ልጆች ዘንድ 7 አካባቢ ነው። ከዛ በፊትም ከ5ም ከ4ም ከ6ም ጀምሮ እነዚህ ነገሮችን መለየት ከጀመሩ ስገድ ማለት ቀለል ባለ መልኩ ስገድ ማለት ስገጂ ማለት ይጠበቃል። 7 ጨረሱ ስገድ ተብለው በቀጥታ መታዘዝ አለባቸው። 7 8 9 እየታዘዙ ይቆያሉ። 10 ሲሞላቸው ስገድ ተብለው ይገረፋሉ። የእዝነቱ ነቢይ ናቸው ያሉት አይደል ሰላቱ ሰላም። አንድ ቀን ሰራተኛም ይሁን ቤተሰብም ይሁን መተው ማያውቁት ነቢይ ናቸው አይደል ሰላቱ ሰላም። እዚህ ጋር ግን የሶላት ጉዳይ ሲሆን ጊዜ 10 ዓመት ሲሞላቸው ስገዱ ብላችሁ ምቷቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። መምታቱ አደብ አለው፣ ስነ ስርዓት አለው። ንዴት ለማብረድ አካል ሽባ ለማድረግ አይደለም፣ ስርዓት ለማስያዝ ነው። እንዳጠፉ ለመግለጽ ለማሳወቅ ያክል መታ ቸብ ማድረግ። ቦታ ይመርጣል፣ ጊዜ ይመርጣል፣ ሁኔታ ይመርጣል፣ መስፈርት አለው፣ ስነ ስርዓት አለው። የራስን ንዴት ለማብረድ ከሆነ መምታቱ ሐራም ይሆናል። የራስህ ልጅም ቢሆን የራስን ንዴት ለማብረድ ሳይሆን ልጁ የተበላሸ እንደሆነ የተሳሳተ መንገድ እየሄደ እንደሆነ ለማሳወቅ ብቻ መታ ይደረጋልና አንዱ ልጆች እንዲመቱ ሸሪዓ ከፈቀደበት ነጥብ አንዱ ሶላት ነው። 10 ዓመት ሞልቷቸው ከ7 ጀምሮ ስገዱ 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 ተብሎ በተለያየ መልኩ 10 ገብተው አልሰግድም ካሉ ምቷቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶላት በቀን 5 ጊዜ ከአላህ ጋር የምንገናኝበት መንገድ ነው። በቀን 5 ጊዜ ልጁ ከአላህ ጋር እንዲገናኝ ያደረገ ወላጅ አይበላሽም። ልጁ አደብ ይኖረዋል፣ ስርዓት ይኖረዋል። اتل ما اوحي اليك من الكتاب واقم الصلاه ان الصلاه تنهى عن الفحشاء والمنكر ولذكر الله اكبر والله يعلم ما تصنعون። ወደ አንተ የወረደውን መመሪያ ተከተል፣ ቁርአንን አንብብ፣ ሶላትንም ቀጥ አድርገህ ስገድ። ሶላትን መስገድ ከመጥፎ ስነ ምግባር ይጠብቃል፣ ያርቃል ይላል አላህ ተባረከ ወተዓላ። ለመልካም ነገር ያግዛል ሶላት፣ ከመጥፎ ነገር ይከለክላል። ልጆች ቀጥ እንዲሉ እንዲስተካከሉ ከተፈለገ ሶላት ላይ ቀጥ እንዲሉ መደረግ አለበት። እናት አባት ልጆች በሉ ወይ ጠጡ ወይ ታጠቡ ወይ ለበሱ ወይ ከሚሉት በላይ ሰገዱ ወይ ማለት አለባቸው። ከፈርዱ አልፎ ሱና ሶላቶች እንዲሰግዱ መደረግ አለበት። ሶላት ውስጣቸውን ያረጋጋል፣ አደብ እንዲይዙ ያደርጋቸዋል፣ እርስ በርስ እንዲተዛዘኑ ያደርጋቸዋል። በጀማዓ መስገዳቸው በጀማዓ ተግባብቶ መኖርን ያስተምራቸዋል። 5 ወቅት ሶላት እድሜያቸው ከደረሰ የመስጂድ አደብ ካወቁ መስጂድ ሄደው እንዲሰግዱ ማድረግ ከኡማ ጋር ተግባብቶ መኖርን፣ መሰለፍን፣ ተከባብሮ ገብቶ መውጣትን፣ በኢማም መመራትን፣ ስርዓትን ያስተምራቸዋል። ሶላት ከአላህ ጋር የምንገናኝበት ትልቅ ዒባዳ መሆኑ እንዳለ ሆኖ ስርዓት የሚያስተምር ነው። ሰዓት ጠብቆ መስጂድ መገኘት፣ በስነ ስርዓት ከኢማም ጋር ከሰጋጆች ጋር ተሰልፎ በኢማም እየተመሩ መስገድ፣ የመስጂዶች መግቢያ መውጫ ላይ ተከባብሮ ተዛዝኖ መተላለፍ፣ ምንም አይነት ጫጫታ፣ ረብሻ፣ ግጭት ሳይሰማ ሳይፈጠር በመቶዎች የሚቆጠሩ ሰዎች አንዳንዴም በሺዎች የሚቆጠሩ ሰዎች አንድ
የሶላት ቦታ ላይ ሰግደው መውጣታቸው ህብረትን፣ አንድነትን፣ መተዋወቅን የሚማሩበት ነው። ልጅ ሆነውም ቤት በጀማዓ ታላቅ እያሰገደ ታናሾች እየተከተሉ በቁርአን የሚበልጠው እያሰገደ ሌሎች እየተከተሉ እንዲሰግዱ ማድረግ እስላማዊ ማንነት እንዲይዙ ይሄን ይዘው እንዲያድጉ ያደርጋቸዋል። 13 14 ዓመት ሁሉ እስኪሞላቸው ሶላት ስገዱ ማይሉ ጀርባቸው ደርቆ ከጊዜ በኋላ ለመስገድ ሲሞክሩ የሚቸገሩ ልጆችን እናያለን። አንዳንዴ ወላጆች ምን በሉ ምን ጠጡ የቤት ስራ ሰሩ ወይ ከማለት ውጪ ሰገዱ ወይ ማይሉ አሉ። ስገዱ ብቻ ማለቱ አይበቃም። ቆንጠጥ ማድረግ የሚያስፈልግበት ጊዜ ላይ 10 ዓመት ሲሞላ መቆንጠጥ ና አብረን እንስገድ ማለት ከፈርድ አልፎ ሱና ሶላት በጀማዓ እንዲሰግዱ አንዳንዴ አልፎ አልፎ ይቻላል ለምክንያት ከሆነ አዱሃ ሶላትን በጀማዓ እንዲሰግዱ ማድረግ፣ ዊትርን አንዳንዴ ከረመዳን ውጪ በጀማዓ እንዲሰግዱ ማድረግ፣ እናት ሴት ልጇን ትንንሽ ምንጣፎችን ሞራላቸው እንዲነሳሳ ገዝተው አስቀምጦ አንጥፎ ኑ ስገዱ ማለት ያስፈልጋል። ይሄን ያዩ ያደጉ ልጆች ኋላ ላይ ከፍ ሲሉ አያስቸግሩም። ሶላት ያስተካክላቸዋል፣ ከመጥፎ ነገር ይከለክላቸዋል። በየመሃሉ ሶላት አለ። ፈጅር ሰግደው ዙህር አለ፣ ዙህር ሰግደው አስር አለ፣ መግሪብ አለ ወሃከዛ። ምንም ያክል ሸይጣን ቢያርቃቸው መጥፎ ጓደኛ ቢያርቃቸው ሶላት ይመልሳቸዋል፣ ማንነታቸውን እንዲያስታውሱ ያደርጋቸዋል። ልጁን በስነ ስርዓት አሰግዶ ያሳደገ ወላጅ ኋላ ላይ በልጁ አያፍር። ልጁን ልቅ አድርጎ ከሶላት አርቆ ያሳደገ ወላጅ መጥፎን ነገር ሁሉ ከልጁ ይጠብቅ። በሶላት ከጌታው ጋር ግንኙነቱ ያላማረ ልጅ ከወላጅ ጋር ግንኙነቱ አያምርም። ልጄ ሰደበኝ፣ ልጄ ደበደበኝ፣ አመናጨቀኝ፣ አገላመጠኝ፣ አልታዘዛለኝ ይህ ሁሉ ከየት የመጣ ነው? መጀመሪያ ልጅን በለጋ እድሜው ከአላህ ጋር ካለማስተዋወቅ የመጣ ነው። መስጂድ ማምጣቱ ብቻም በቂ አይደለም። ልጆች የመስጂድን አደብ እንዲጠብቁ፣ የመስጂድን ስርዓት እንዲያውቁ፣ እንዳይጮሁ፣ መስጂድ ላይ እንዳይረብሹ፣ እንዳይጫወቱ የዒባዳ ቦታ እንደሆነ እንዲያውቁ አድርጎ መስጂድ ማምጣት ያስፈልጋል። ልጆች መስጂድ አምጡ ሲባል የእድሜ ገደብም አለው። ሶላትን የሚያውቁ ሶፍን ማያቋርጡ ማይረብሹ መሆን አለበት። ሴቶች ሴቶች ጋር ነው መሆን ያለባቸው፣ ወንዶች ወንዶች ጋር ነው መሆን ያለባቸው። የ4 የ5 ዓመት ህፃንም ቢሆን ሴት ልጅ ወንዶች መስገጃ ላይ መታ ሶፍ መሃል ልትቆም አይገባም። ሶፍ ይቋረጣል። ወንዶችም ጋር እንደዚሁ። ስለዚህ ቀድመን እኛ አህካም አደቦችን ማወቅ፣ ያን ያወቅነውን መልካም ነገር ለልጆች ማሳወቅ ይጠበቅብናል። ሌሎችም አዳብ ስነ ስርዓቶች ለመልካም ተርቢያ የሚያግዙ ነጥቦች አሉ። ቀጣይ ሳምንት ኹጥባ ላይ የምንመለስባቸው ይሆናል። አላህ ተባረከ ወተዓላ ራሳችንንም ልጆቻችንንም ያስተካክልልን። መልካም ሷሊህ የሆኑ የአይን ማረፊያ የሆኑ ለዱንያ ለአኺራ የሚጠቅሙ ልጆችን አላህ ይስጠን። ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما اللهم اصلحنا واصلح نياتنا وزوجاتنا وذرياتنا اللهم اصلحنا واصلح نياتنا وزوجاتنا وذرياتنا اللهم اجعلنا هداة مهتدين غير ضالين ولا مضلين اللهم أعنا على ذكرك وشكرك وحسن عبادتك اللهم أعنا على ذكرك وشكرك وحسن عبادتك اللهم إنا نسألك فعل الخيرات وترك المنكرات وحب المساكين وأن تغفر لنا وترحمنا وإذا أردت بعبادك فتنة أن تقبضنا إليك غير مفتونين ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين آمين والحمد لله رب العالمين وصلى الله وسلم وبارك على عبده ورسوله نبينا محمد وعلى آله وصحبه أجمعين.